ይህ መልእክት የሚተላለፈው ከአራተኛ ማህበረሰብ ነው። የዛሬው መልእክታችን አሁን አንድ ቦታ አንድ ስቶር ቁመን ነበር። ዴቪስ ሃት ቺክን ኖርዝ ሉፕ የሚባል ዳውንታውን ሚኒያፖሊስ። ልክ እዛ ጋር ስንቆም እኛ ስቶር ውስጥ እያለን ኃይሎቻችን ነገሩን። የሆኑ ሰዎች መጥተው እያዩን እንደሆነ ስንወጣ አንድ ፒክአፕ ካዲላክ ይመስላል ፒክአፕ እና አንድ ደግሞ ትንሽ መኪና። ፒክአፑ ወደ አማዶ ቆመው ያያል። ከመኪና ውስጥ ስንወጣ እሱን አየነው፣ ግን ያው አልገመትንም፣ ምክንያቱም ኃይሎቻችን እስከሚነግሩን ድረስ። ከዛ በኋላ ስቶር ውስጥ እያለን ኃይሎቻችን ሲነግሩን በትክክል አወቅነው መኪናውን። ያ ፒክአፕ ካዲላክ ነገር ነው፣ ጥቁር ነው። እዛ ትንሽዬ ደግሞ መኪና ደግሞ ጥቁር ዳጅ ነገር የምትመስል እሷም መጣች። ጥቁር ቴንት ዊንዶ ነው ያለው። ካዲላክ ፒክአፑ ጎናችን ቆመ። ልክ መኪና ውስጥ ስንገባ ማለት እስከምንወጣ ሊጠብቅና ከኋላ ሊከተል ማለት ነው። this much when we are talking about racism, guys, you have to understand what we are talking. We are citizen. We are citizen. But as long as we are not white, that means we don't have a right. We don't have a right. እንደዚህ አይነት ሰዎች ናቸው እንግዲህ። ለዚህ ነው እኛ ፈጣሪን ለምነን መቅሰፍት የምናመጣው። You give a name for the disaster, but we always ask God to make sure He punish you. When we are talking about racism, this is what we are talking. በስተመጨረሻ ደግሞ ይሄ ጎናችን ቁሞ የነበረው ፒክአፑ ካዲላኩ መሄዳችንን መንቀሳቀሳችን ሳንተው ስንቀርና ቪዲዮ ማነው አውዲዮ ቪዲዮ ስንቀርጽ ሲሰማ ጌት ኪፐር ስንል ቶሎ አስነስቶ ሄደ። that means ተነገረው ማለት ነው። that's why we are talking about one way or another there is a government involvement. That's why the punishment when it comes is to the nation. People, they lose everything because of some racist people, what they are doing. We are not like any other people. We ask God for revenge, for retaliation. And when the retaliation and revenge comes, you guys, you give a name. It's okay, you give a name. But someone will pay the price. Someone will pay the price. At the end of the time, after that pickup, he went, and we are still in the car. ሌላ ደግሞ መጣ ደግሞ ጥቁር ኤስዩቪ ምናልባች ምንድን ነው የሚባለው ሼቪ ኢኮኔክስ ምናምን እንደዛ አይነት ነገር ነው መሰለኝ። መጣ ከኋላ ቆመን ዩተርን አድርጎ መጣ። እኛ ከኋላ ነው አለው። ከዛ በኋላ እኔ አት ላይት ላይ ስለነበር እዛ ወደ ቀኝ ስንታጠፍ እሱም ታጠፈ። ኦልሬዲ አውቄዋለሁ። this much these people are terrorizing. imagine እኛ ፈጣሪ የሰጠን ጸጋ ስለሆነ እናውቃቸዋለን። ግን እንደኛ አይነት ጸጋ የሌላቸው ሰዎችና እኛን አይነት የሚመስሉ ሰዎች ስንቶቹ ናቸው ቴሮራይዝድ የሆኑት በእነዚህ ሰዎች። ለዚህ ነው ፈጣሪን እንለምናለን በዘረኞች ላይ የሚወርደውን መቅሰፍት አጠናክሮ እንዲቀጥል። ምክንያቱም አሜሪካ ምናልባች አገር ትሆናለች፣ ውስጥ ግን ያሉ ግን ዘረኞች አሉ። ዘረኝነታቸው በመንግስት ደረጃ የተዋቀረ ነገር ነው የሚመስለን። ስናስበው በመንግስት ደረጃ የተዋቀረ ነው የሚመስለን። ስምህ መሐመድ ከሆነ በቃ you have to pay the price. they are following you. ግን አምላክ ሲያዝባቸው እኛ ላይ ጣላቸው። እኛ ደግሞ ወደ ፈጣሪን ለምንና መቅሰፍት እናመጣለን እስከሚያቆሙ ድረስ፣ እስከሚያውቁት ድረስ፣ የበደሉትን ሰዎች ይቅርታ ሂደው እስከሚጠይቁ ድረስ፣ እስከሚክሱ ድረስ እንደ አገር ናሽናሊ ብዙ መቅሰፍቶች ይመጣሉ። we just started 2025. we just started 2023. we just started 2017. we just started. Yes, so it means there are some coming, a disaster. We already said 70% of disaster coming is in nature. We just prepare yourself.
አይስዌር ጋድ እኛ ሁሌም ቢሆን ወደ ፈጣሪ እናስተላልፋችኋለን። አምላክ መቅሰፍትን ያወርድባችኋል። አሁን ባለፉት እንኳን ብዙ ነገር ነው ያየነው። ፈጣሪ የተመሰገነ ይሁን። ያ ምን ያደርጋል፣ ሌሎች ይከፍላሉ ዋጋ። እናንተ ዘረኝነታችሁን ትቀጥላላችሁ፣ እኛ ደግሞ ፈጣሪ እንለምናለን። አምላክን እየለመን መዓት በእናንተ ላይ እናመጣለን። ብዙ ነገር ነው የሚመጣው። እናንተ ስሙን ትሰጡታላችሁ። እናንተ እሳት፣ ቶርኔዶ፣ ጎርፍ ምናምን ስሙን ስጡት። ምክንያቱም አምላክ በሰማይ ላይ ይህ ለእናንተ የመጣ ቁጣ ነው ብሎ አይነግራችሁም፣ ግን ቁጣውን ያወርዳል በእናንተ ላይ። ፈጣሪ ኃያል ነው። የሙሴ አምላክ ኃያል ነው። ለዚህም ነው አምላክ አለ እነዚህ ሰዎች እኔ ፊት የሚያቀርብ ፊት የላቸውም አለ። እኔ ፊት የሚያቀርብ ፊት የላቸውም። እኛ ግን ፈጣሪ እንለምናለን። ጉልበትም እውቀትም የለንም፣ ብርም የለንም። በዚህ ምክንያት እንዳውም እኛ ስራችን ተጓጉሎ በፊት 2000 ከምናምን የምንሰራው በሳምንት አሁን 1000 እንኳን መስራት አንችልም። ይሄ የሚያሳየው ዘረኝነት ነው። እኛ በምናመጣው መቅሰፍት ብዙ ነገር ነው የምታጡት። ኢትስ ኦኬ until you know, because more is coming on the way. You give a name, we pray. You give a name, we always pray to God to make sure God bring the punishment and you pay the price. ይህ መልእክት የሚተላለፈው ከአራት አይነት ማህበረሰብ ነው። እናመሰግናለን። እንግዲህ ልብ ያለው ልብ ይበል። ልብ ያለው እኛ ስለ ዘረኝነት ስናወራ በትክክል የምንናገረውን እናውቃለን። እነዚህ ሰዎች ለዚች ሀገር አይጠቅሟትም፣ መጥፎ ነገር ነው የሚያመጡባት። ግን እኛ ሁልጊዜም ቢሆን ፈጣሪን ለምነን ቅጣት እናወርዳለን። ቅጣቱ ከመውረዱ በፊት እነግራቸዋለን። ይሄን ነው የምናውቀው። እናመሰግናለን። ቻው።